ተመልካቾቻችን ሚንበር ቲቪ ላይ ናችሁ። ፕሮግራሙ ደግሞ ረሃ ጅሙዓ ነው። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ሰዓቱ የህያው ታሪኮች ነው። ህያው ታሪኮች እንግዲህ ከአስዋብል ካፍ ታሪኮች ነው የጀመረው። ከዛ የሰይድና ኸድርና የሙሳ ታሪኮችን ባለፈው ሳምንት አጠናቀናል። ኡስታዝ ስለመጣ ከልብ አመሰግናለሁ። ጀዛኩሙላህ ኸይር። ወደ ኋላ እስኪ ትንሽ መለስ እንበል። ምናልባት ሳምንቱን የዛሬ ሳምንት አጠቃላይ 3 ዋና ዋና ንዑስ ክስተቶች ነበሩ። ነብዩላህ ሙሳ ሰይድ ኸድር ጋር ሲንቀሳቀሱ የገጠማቸው እንግዲህ ሶብርን ምኑን የሚፈትኑ ነገሮች አሉ። ሁለቱ ሰዎች ይታወቃሉ። ኸድርም ኸድር ናቸው፣ ነብዩላህ ሙሳ ናቸውና በእነዚህ ሰዎች ፊት አውራሪነት በቁርአን የተገለጸልን በአላህ ከላም የተገለጸልን በጣም የሚገርም ታሪክ ነውና ምናልባት ወደ ኋላ መለስ ብለን ከጅምሩ ጀምሮ ነብዩላህ ሙሳ ለምን ኸድር ለማግኘት ተንቀሳቀሱ፣ ከተገናኙ በኋላ ምን ገጠማቸው ቢለው በጣም አጠር አድርገን እናወራና ከዛ በኋላ ከነዚህ ታሪኮች ምን እንማራለን የሚለው ዛሬ ብንዳስ በጣም ደስ ይለኛል። እሺ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አው ድሩሱንም ለማየት ትንሽ ባጭሩ ማየት ያስፈልጋል። ያው ሰይድና ሙሳ መጀመሪያ አዕለም አህል አልአርድ ነኛሉና አንድ ሰው ሲጠይቃቸው ከሙትፈዊ ኹጥባቸው ንግግራቸው ዱዓ አድርገው ነበርኩ አላህን رب اشرح لي صدري واحلل عقدة من لساني يفقهوا فلين ترجم ብለው ነበርና كان متفوه እና አንድ ቃኢድ ቢሆን ጥሩ ነው ይላሉ። ከአንድ መሪ ከአንድ እንትን ጥሩ ስፒች ከሌለው መሪ መሆን አይችልም ይባላል። እና በጣም ሲያወራ አንዱ በጣም عجب به እንደው ካንቱ ይበልጣል አረ የለም አሉ እሳቸው። እኛም ነብይ ነኝ ብለው ነው አላህ ተባረከ ወተዓላ ይህን ስሜት አልወደደውም። ግን የሚገርመው ኡስታዝ ይቅርታና እንደው እንቀጥልበታለን። ነብዩላህ ሙሳ የፊርዓውን ቤተመንግስት ውስጥ ሲያድጉ ያው የሚታወቅ ታሪክ ነው። እሳት ነክተው ምላሳቸው ላይ የሆነች ነገር ጉዳት እንደደረሰባቸው ይታወቃልና እኔ ያ ነገር እያስቸገራቸው በኋላ ያ ነገር በጣም የሆነ ነገር ፈጥሮባቸው ያንን ነገር በቃ አላህ እንትን እንዲያደርግላቸው ንግግራቸውን የሆነ ኮልታፋ ሆኖ አላህ እንትን እንዲያስተካክላቸው ያደረጉት ዱዓ ነበር የሚመስለኝ ነው ለማውራት። ግን ያ ዱዓ ተቀባይነት አግኝቶ በጣም ፈሲህ ሆኖ ነበር ማለት ነው። በዛም ሆነ በዚህ ላይ መዳሲሐት هذا الخبر እሱ የዑለሞች አሳይመንት ነው። ግን ካደረጉት ዱዓዎች አንዱ ሽራህ ሰድሪ ያሉ ለምሳሌ ከዛ ፊት ለሰድራቸው ምንም እንትን አልተባለም። ወይስር ለአምሪ ይሄም አንድ ዱዓ ውስጥ ነው። ዋለ ዳዒ ይሄን ዱዓ ሊወስዶ ይገባል። ረቡ ሽራህ ካልሆነ ዝም ብለህ የምታወራው ሰው ላይ እንትን አይልም፣ ተጽዕኖም አያደርግም። ደግሞ አንዳንዴ ብዙ ዒልም ይኖርህና ተደብቆም ይሞታል ባለማውጣት ማለት ነው። ለዚህ ነው ነብሰሰን ተዓለሙ اللغة العربية وعلموها ልጆች ገና ሲወለዱ ገጠር ሄደው በደንብ ስፒች እንዲለምዱ። በሌላው ዓለምኛ አልታደልንም እንጂ ልጆች ሞሪታኒያ የመን ምናምን ልጅ እንደተወለደ ትምህርት ሳይጀምሩ ነበር አልፍያ ያፈዛል፣ ቁርአን ያፈዛል خلاص። ከዛ በኋላ እና ይሄ ቋንቋ መማር ስነ ጽሁፍ መማር አደብ አልዓረቢ በጣም ሙምቲዕ ነገር ነው፣ በጣም ወሳኝም ነገር ነው። በተለይ ሪሳላ ይጃሉ የሚል ሰውን ማርሰልና من رسول الله بلسان قومه ነው። ማንኛውም ነብይ ሲልክ አላህ Subhanahu Wa Ta'ala በጣም ፍሉዌንት አድርጎ ነው የሚልከው በህዝቦቹ በነገዶቹ ቋንቋ እንዲያብራራላቸው ማለት ነው። እና ይሄ ቋንቋ ጉዳይ የምላስ ጉዳይ ምናምን ዱዓም ኤፈርትም ይፈልጋል፣ በደንብ መምጣት አለበት። ወይነ ሊባያኒ ለሲሕራ ረሱላህ አንዳንድ እኮ አገላለጽ ሲሕር ይሆናል፣ ድግምት ይሆናል፣ ወርር የሚያደርግ ነገር ወርር ይሆናል። እና ከሊመቴን በአረቦች እኮ አንድ ቤት የአንድን ጎሳ ማንነት ከፍ ያደርገዋል፣ አንድ ቤት ደግሞ ይጥለዋል። አንድ ቤት እኮ አንድ የግጥም ቤትም ነብዩ ሰለላሁ ዐለይሂ ወሰለም በጣም ኢምፕረስድ የሚሆኑባቸው ቤቶች ነበሩ። ማን ለቢድ ይመስለኛል ምርጥ ቤት ያለው ከተባለ ሁሉ እንብሎ ጻፈ። በጃሂልያ እኮ ነው على كل نعمة لا محالة لها زائل على كل ما على الله ما على الله باطل عندي أي نجار كلهم نعمة موجودة يكرم أحسن ما قالوا لبيد بلو دمو كالله وجعله نجرام بلو باطل ነው በጣም ፓወርፉል ቤቶች አሉ ውስጥ ላይ ገብተው ሌላ ዓለም የሚፈጥሩብህ አንተ ላይ። እዚህ ሰይድና ሙሳም ማን ነብይም ቃኢድም መሪም
በደንብ ቋንቋ የሚችል በደንብ መግለጽ የሚችል ሐሳቡ መግለጽ የሚችል الرحمن علم الإنسان علمه البيان خلق الإنسان علمه البيان ያ ነገር ወሳኝ ነገር ነው እንጂ ያው ከዚህ ጋር ከእንትኑ ጋር ምናምን ከካልተው ከሳጋም ብዙም ባያያዝም በራሱ የሆነ ወሳኝ ዱዓ ነው ስለዚህ ያ ዱዓ ተቀባይነት አድርጎ he was very fluent በደንብ ነበር የሚያወሩት متفوه ነው ይላሉ በጣም በቃ ፈዋህ ነው በደንብ ማውራት ይችላል በጣም በቃ ዘዋቅ ነው ለዛለው ምናምን ከዛው ለነብያችን እኮ ቤት የሚሉላቸው አላ ባንት ሱዓዲ ወቀልቢ መብቱሉ ምናምን ያለ እሳቸውን መድህሚያ እንዴ አውጥተው እኮ ሰጥተውታል እንዴ የሆነ ሐሰን በስንት ሰጠው በ200,000 ድርሃም ነው የሸጠው ሽልማቱ የነብያችን ብሎ ሰለላሁ ዐለይሂ ወሰለም እና እሳቸውንም ራሱ ሌላ ዓለም ነው የሚከታቸው በጣም ሌላ ዓለም ነው የሚገርም ሌላ ዓለም ነው የሚወስድ በያን ሲህር ነው አላውም እና በዛ ዑጅበ ሙሳ ይሄን ደግሞ አላህ ደግሞ አልወደደለት ሂድና ተማር ካንተ በላይ የሚያክሰው አለ የዕልሙ ፕሮፌሽን የተለያየ ነው የዚህ ዕልም ሌላ ነው የዚህ ዕልም ሌላ ነው ዕልሙ ባለፈው ብለናል ሚዳኒ ነው ፉላን ሚዳኒ ትላለ ፉላን ሚዳኒ በጣም ስታደንቀው እሱ ሚዳኒ ነው ትላለ ሚዳኒ የሜዳ ሰው ነው ኖት የኸልዋስ ዝም ብሎ ገብቶ የጽሁፍ ሰው የሚያነብሰው አይደለም ራሱ እሳቱ ላይ ያለ ራሱ ሜዳው ላይ ያለ ለዚህ ነው የዳዕዋ ሰው ሁሉ ሚዳኒ መሆን አለበት የሰውን ችግር ያወቀ የአቡ ሐኒፋ መዝሐብ ለምን ነው በጣም ተስፋፋው ሚዳኒ ነበሩ ነጋዴ ናቸው ምናምን የሰውን ችግር ያውቁታል ከሰው ጋር እክትላጥ ሆነዋል በችግራቸው ተቸግረዋል በሰክሳቸው ቁጭ ብለ መጻፍ ቬሪ ሲምፕል ነው ቁጭ ብለ ማንበብ ቬሪ ሲምፕል ነው ቁጭ ብለ ማቅራት ቬሪ ሲምፕል ነው النبي صلى الله عليه وسلم ብዙ ጊዜ ቁጭ ብሎ አይደለም ያቀረው هو بنفسه كان يمشي وما ارسلنا من رسول الا ما لهذا الرسول ياكل الطعام ويمشي في الاسواق ምንድነው ይሄ ደግሞ ነብይ ነኝ ብሎ በየቦታው በየምናም የሚሄደው እና አንድ ጊዜ መጅሊስ ድሮ ጊዜ መጅሊሶች ብዙ ጊዜ ሄዳው ህግ ያወጣሉ ዛሬም ትናንት ወዲያ እና ምናሉ ከመጅሊስ ፈቃድ ውጪ ዳዋ ማድረግ አይቻልም ምናምን ብለው በየመስጂዱ የወደ ጊዜ ለጥፈው ሀጂ አላህ ይርሐማቸው እያሉ ነው ሀጂ ሙሳ ረህመቱላህ አለይህ መጀመሪያ መርከዝ የሀጂ መስጊድ ብዙ ዳዋ የተስፋፋበት የሆነ ነገር ጠየቁና እንዲበሉ ምናምን ሲሏቸው እነሱ ነው ዝም በራሳቸው ዓለም ነው ያቸው በቃ በየገጠሩ በየምናቸውና እነሱን ለመምታት ብሎ የወቅቱ የነበረው አዲስ አበባ መጅሊስ ጻፈና የት ይለጥፈዋል መርከዝ እዛው ማለት እዛውና ለሀጂ ሄደው ነገሯቸው አህባቦቹ ሄደው ሀጂ መርከዝ ኩበር ላይ ለጥፉ እዛው መርከዛው አጂብ ክሊማ ምን አሏችሁ ምን አሉን አለ ፕሮፌሰር አላህ ይጠብቀው እሱ ላይ ነገረኝ ገጠር እኮ ለለጥፍ ቢሉ የሚለጥፉበት በር የሌለው መስጂድ ብዙ አለ እናንተ ስራ እዛ ነው የሜዳ ሰዎች ናችሁ ሜዳችሁ እዛ ነው ይሄን ተውታሉ ከተማው ምናምን መስጂዱ ሊሰግድ የመጣውን ተውት ማይሰግዱን በየቤቱ ጨል ያለውን በየቤቱ ሽርክ ያለውን በየቤቱ ምን ያለውን የእናንተ ሜዳ እዛ ነው የእናንተ ሜዳ ህዝብ ነው የእናንተ ሜዳ በየገጠሩ ምንም የማይደርሰው ይሄ ቅንጦት ነው መስጂድ ቢለጠፍ ባይለጠፍ ቢነገር ባይነገር የከተማው ሰው በሙሉ አላህን ፈርቶ የመጣ ሰው አላህን ፍራ ምናምን ጨቀጨቆ ጥቅም የለው ሂዱ እዛ ምንም ነገር ያልደረሰው አለ በለው መለሷቸው ይባላል እና ምን ነው የሙሳና የኸድር ታሪክ ሚዳን ነው የማስታወሻ ይዞ ኪታብ ተይዞ የተቀራ ማለት ባህር ያቋረጡ ነው የተማሩትና ያው የህያው ታሪኮች ታሪክ ማን ነው ግን ሰዓት ነው እንደምንለው የቡና ሰዓት የሚባል ማለት አይደል ይሄ ጁማ ስለሆነ ያው ረሃም ብላችኋል ሙቀትም አለ ደግሞ ሰሞኑን በሙቀት ላይ ሙቀት አንዳንድ ጊዜ ሙቀት የሚወጣው በሙቀት ላይ ይባላል ወደ በረሃ አካባቢ ብዙ ሻይ ይጠጣሉና ቡና ሻይ ይጠጣሉና ሙቀቱን በሙቀት ነው ይባላልና የውስጥው በጣም ሙቀት ሰሞኑን ውጭም እንደዛ በጣም ገዛናቡን ይፈልጉታል መሰለኝ እና ሙቀቱን በሙቀት እንከላከላለን እሺ እንቀጥል አልዓሙም ሂድና ተማር ተባሉ
ሄዱ። ያው ብዙ ያየናቸው ዝርዝር ታሪኮች አሉ። ቦታው ምልክቱ ምንድን ነበር? በሁት ያዙ ምናምን እነኚህ ነገሮች ሰፊ ታሪክ ስለሆነ ብንደግመው ፕሮፖር ሰዓት ላይ ፈጅብን። ቦታው ላይ ደረሱ፣ መማር ጀመሩ፣ ኮሚትድ ሆኑ። ምንም እንዳትጠይቅ ተባሉ። አስተማሪ ተማሪ ላይ ሸርጥ አደረገ። በዛ ሸርጥ መሰረት ትምህርቱ ቀጠለ። ትምህርቱ ፈንጠለቃ ነው። ሄዱ። መጀመሪያ መርከብ እንደገቡ مركب سيدنا موسى سيدنا خضر طلع المركب ብዙ ጠይቅ ተበቀው ነው ያገኙት ይባላል። አላገኙም ኢዝሊ ሁሉም እያለፋቸው ይላል መርከቦቹ። እነኚህ ግን ሲያዩዋቸው በጣም አክብረዋቸው ወቃራቸውን አይተው ምስኪኖች ናቸው። ምስኪን የሚለው ቃል ቁርአን ላይ ሐዲስ ላይ ብዙ የተገለጸው አላሁ አለም ነብዩ ሰለላሁ ምስኪን አድርገህ አኑረኝ፣ ምስኪን አድርገህ ግደለኝ፣ ምስኪን ምናምን ከፈቅር ጋር ያያዩዝም ብዙዎቹ። ምስኪን የአኽላቅ ጉዳይ ነው። በጣም ሀብታም ነው እኮ ምስኪን ነው እሱ የምትለው ሰው አለ። ምንድነው ተዋዱዑ፣ ትሪትመንቱ፣ ዝቅ ማለቱ ምናምን ያ ይመስለኛል ብዙ ጊዜ። አይ በዚህ ባኛም ሀገር እኮ አገላለጻለ ምስኪን ያው የዚህኛውም የእንትኑ ማለት መኖርም ሆኖ ግን ከአኽላቅ ጋር እኮ ይያያዛል። በቃ ያው ያሉትን እሺ የሚል ለሰው የሚመች አይነት ነገር እኮ እንደዛም ገለጻዎች እኮ አሉበት። እነኛ አስሐብ ሰፊና ናቸው። አላህ መሳኪና ናቸው። መርከብ ያለ ሰው ሊሆነ ይችላል። የእንትን ጉዳይ አይደለም፣ አሴት ነው እሱ ማለት መርከብ ያለ ሰው ምስኪን ብለህ ፍርፋሪ የምታወራው ያ የደሃው ኮንሴፕት የፈቅር ኮንሴፕት አይደለም። ምስኪኖች ናቸው፣ የማን ሰዎች ናቸው? የተዋዱዕ ሰዎች ናቸው። አከበሯቸው፣ ቆሙላቸው፣ ጫኗቸው፣ አበሏቸው፣ አጠጧቸው፣ አናስከፍልም አላቸው። ቢዱን ነው ይላሉ። ምንም ሳንቲም ሳይቀበሉ ሙዓዘዝ ሙከረም አድርገው ቦታ ለቀው ፏ አድርገው ሲወስዷቸው خربه ነቀለው። الإحسان يقابل بالإحسان ولكن بالإساءة كيف بالخرب አክብሮ ሳያስከፍልህ በስነ ስርዓት እየካደመህ ወስደን ጀልባውን በዛ ላይ ጀልባ ማለት ደግሞ ከታች ተነቀለ ማለት የመስመጠሉ ከባድ ነው። ለአንተ في اولياء ስላሉ ነው እንጂ በጣም እንትን ነው። በዚህ መሰረት አበላሹት። ሰይድና ሙሳ አልቻሉም፣ ተናገሩ። ህዝቡን ልታጠፋው እንዴ ሙስሊሞቻቸው ግን የሆኑት ታህሊል አላደረጉም። ለምንድነው በእንዱን መታፈርሰው? ይቅርታ አርሰች ነው አሉ። በሁለተኛው አንድ ልጅ አረጋዩ ከመርከብ እንደወሰዱ አንገቱን ሰበሩት፣ ገደሉት። እንዳቀደል ተነፍስ ዘክየተ የሙሳ ሙሳነት መጣ። አሁንም ተቃወሙ። አሁን እንካር አደረጉ፣ በሽዳ ተቃወሙ። አሁንም የሰይድና ኸድር መልስ አለማ ቁል ለከ እሳቸውን በሽዳ ነው የመቱት። የመጀመሪያው አለማ ቁል አላልኩም ነበር እንክ አሁን ግን አለማ ቁል ለከ ብያን ነበረም ለከ خاصቱና ጠበቅ ሲል ጠበቅ እናድርጉ። እሳቸው አከተ ሙዓሊም ተማሪው እንዲህ ባለ ቁጥር የሚደነብር አስተማሪ መሆን የለበትም። ተማሪው እንዲያመጣለው ካለ መኮርኮም አለበት። አደባ ጣሳለው ካለ ይؤدبه ጠነክራለው ካለ እሱ ከዛ በላይ እንጂ ተመሉቅ አያስፈልግም። ተማሪ ላይ ትንሽ አሁን በዚህ ዘመናችን ተማሪዎች ያስተማሪ ሲፋ ያያዙ ያሉበት ያስተማሪ ምስምና ማይከበርበት ዘመን ላይ ደርሰናል። አስተማሪውም ደግሞ የራሱን እንትን መጠበቃል። ለምን መሰለ? ለሱ ተብሎ ነው የበረከተል ዒልም እንዳያጣ ነው። በመቃወም የዒልም በረከት ይጠፋል። ብዙ እውቀት ኖሮት እውቀቱ ያልተባረከለት ሰው አለ። በጣም ትንሽ እውቀት ኖሮት አላህ አፋፍቷት አፋደናስ ራሱን ተጠቅሞ ህዝብ ተጠቅሞ ቤተሰብ ተጠቅሞ ኡማ የጠቀመ በጣም ብዙ እኮ ያቅም ትንሽ ነገር ነው ያለውን ነገር በረካ አድርጎለት ነው። ይሄ ከአባቶቹ ጋር ከወላጆቹ ጋር ከሸኾቹ ጋር በእኛ አካባቢ አሁን ሸኻ በአብሬት የሚባሉ አሉ። አብሬት ቃጥባሪ ምናምን ብዙ አይደለም ይቀሩት ይባላል። ilmaቸውን ለማሳነስ ሳይሆን አክተር የተጠቀሙት በኺድማቸው ነው። አሁን እዛ ዳናን የቀሩት አብሬት ጠዋት ሲነሳ ሁሉም ኸለዋው ላይ በር ላይ በጡሌ ውሃ ሞልቶ ያገኛል። ሁሉም 2-3
6 ነው ባንዴ ገጠር ወርዶ 12 ነው የሚወስዱት። 2 እንዴት አደርገዋል? በዚህ 2 አደርጋለሁ 4 አይሆንም? እንደዚህ ደግሞ ያደርጋሉ፣ እንደዚህ ዝግዛግ ያደርጋሉ። 6 ጊዜ አድርገውት 12 አቲታይም ከወንዝ ያመጣሉ። አቲታይም ከባድ ነገር እኮ ነው። ሲመላለሱ ይነጋል። ሁሉም ጠዋት ሲነሳ ከለዋው ላይ ደረሰው በሙሉ ውሃ ያገኛል። በቃ ሰጧቸው። ሰውየው መጥቶ ሙሉ ሀገር አበራ። አብሪት ማለት እኮ አብራ ማለት ነው። ሙሉ ሀገር አበራ እንጂ እኮ ማንኛውም አንጎራየ 3 4 ታይት አይቆጥርም እኮ ሙስሊማት ከ3 ምናምን በላይ እኔም ቢጠይቀኛው አልቆጥርልህ በሙሉ በቃ ሙሉ ጂል ዶ በተعداد አንዱ እስከ 4 ሚሊዮን ሰው ቢሆን ሰው አሰልሟል። አንድ ሰው ባረካ ከሱ በላይ ቀረ ስንት መሻይኽ ያፈራ አለ። ግን በخدمው በተዋዱዑ የተሰጠው ዒልም በጣም በረካ ሆኖለት ሙሉ ሀገር ያበራ እንደዚህ ያለና ይሄ ዓሊምና የደረሳ ሪሌሽን በዚህ መልክ ነው መሆን ያለበት። ይሄንን ነው ሰይድና ኸድር ሊያሳድቡት የሞከሩት ሰይድና ሙሳን። እሱም ግን ስብር ይላል። በጣም ያሳዝናል እኮ በዛ ፓወሩ لا تؤاخذني بما نسيت ولا ترهقني من امر በቃ ካሁን በኋላ ካጠፋው እንደዛ ሲለው ምን አለው? انا ما اقول لك بتنكر ሲልበት እሱ ምን አለ? سالتك عن شيء بعدها يا رب فلا تصاحبني ሶፋውን ከፈለክ ንፈገኝ የመጨረሻ በቃ ቻንስ ስጠኝ። ከዚህ በኋላ ካጠፋው በዛ መረሳ ሶስተኛ ቻንስ ሰጣቸው። በሶስተኛው ቻንስ ደግሞ አላስገባም ያሏቸው፣ አንቀበልም ያሏቸው፣ ያስቸገሯቸው፣ የሰው ክብር የማያውቁ የሰው ደረጃ የማያውቁ በኺሎች፣ አንድ ቡና እንኳን ለመስጠት ዝግጁ ያልሆኑ ሰዎች። ዲያፋ እኮ ባለህ ትችላለህ፣ በቆሎ ዲያፋ ማለት ትችላለህ። ልብ እኮ ነው የሚጠባው እንጂ እኮ ማዳ አይደለም የሚጠባው። ገብቷል? ምን ጠፍቶ የሚልህ እኮ አለ። ና ግቡልኝ ምን ከዛ በኋላ ባለው ከፍትፍቱ ይባላል። ገባ? ሰውን ለመስጠት ብዙ ሊኖርህ አይገባም፣ አይጠበቅም። ባለህ ነገር ነው። ሰው ጣዕሙ ዋሂድ ይክፍል ስኔ ነው ወጣም ለትኔ ثلاثه ግን እነኚህ በኺሎች ለኢሞች ስለሆኑ በፍጹም ሊያስተናግዱኝ የመሰሉ ሰዎች እነኚህ የመሰሉ ኑር የሆኑ ሰዎች የማስተናገድ ፍላጎት አልነበራቸው። ግን ለእነኚህ ሰዎች ደግሞ ያው የዕልም ለእንትኑ ባጢኑ ኢክራም አደረገ። በጣም የሚገርምህ አብዱራህማን ሶስቱን ኮንዲሽን ከዕልም الظاهر ጋር ለማስተሳሰር የሞከሩ ዓሊሞች አሉ። የመጀመሪያው ለምሳሌ ሰፊናዋን እንትን አለባት فاردت أن أعيبها በነሱ በዕልም الظاهر ራሱ በዕልም الظاهر ከባድ ችግር ለመቋቋም ያነስተኛ ጥፋት ብትሰራ ችግር የለውም ይባላል። دفع ضرر الأكبر بضرر الأصغر جائز ነው። በእንትኑ ራሱ ገባ በእንትኑ በዚህ ሸሪዓ ራሱ ከባድ ችግር እንዳይመጣ ከመወረስ ሰፊናዋ በጣውላውን ሰብረህ አበላሽተህ ማዳኑ ይበልጣል። አኸፈ ضررين የሚባል ቃይዳ አለ ዑለሞች ያስቀመጡት። በዛሂር ዕልም ራሱ ያስኪዳል። ጠልቅ ካየኸው አንዳንዴ ዛሂሩ ዕልሙ ራሱ በኑር ካየኸው ባጢን ዕልሙ እንደ ዛሂር ይታያል። አንዳንዴ ደግሞ ይደበቅብሃል። ተቅዋ ከሌለው ሰጥሪ ከሆንክ አንድ ጊዜ አንዱ ብላ እስቱ በጣም ለና አባባው ይተርስ ብድቅ ያለች አባቷ ይተርስ ብድቅ ያለ ምን አላት? ከዛሬ ጀምሮ ያለኔ ፍቃድ አባትሽ ቤት ከሄድሽ በ3 ተፈትሻለች። እሱ ለስራ ሄደበት አባቷ ታሟል። አባትሽ ታመማ አሏት። ጠናበት አሏት። ሊሞት ነው አሏት። እንዳትሄድ ልትፈታ ነው ትዳር ይበልጣል ብላ ጸጥለች። ሞት አባቱ ትዳር ገደል ይግባ ብላ ተነስታ ሄደች። ከዛ እሱ ሲመጣ ያው የድሮ ጊዜ ንግድ ሄዶ ነው። ከቀናት በኋላ እንደዛሬ ስልክ የለም እኔ ሲመጣ ሚስተው አባቱ ሞቱ ደነገጠ ሄደ። አባቱ ቤት አባቱ ናቸው ሙስታራል አያቱ አማቹ ናቸው። እዛ ቁጭ አለ ምናምን ታዚያውን ጨረሰ። ቢያይ ወደ ቤቱ አትመጣም። ቢያይ ቢንት ምንድነው አለቀ እኮ ቤታችን አይደለም እንደ ሰላት አኺያና ጣሊቃ ፈታኛል። መቼ ፈታውሽ ረስቷል። እሱ ለካ እሷን ለማስደንገጥ ነው። ከዛ እንዲህ ብለኛል አው ዓሊም ሲያመጣ በቃ ብለሃታል ሁሉም ብለሃታል። አዕለም ረባኒ ዓሊም ጋር ሲሄድ አኺ ሚስቴ ነች ዛት ይደርጅ አልተፈታች ወጥ ተሰብስበው መጡ ዓሊሞች።
እንዴት እንደዚህ ትላለህ ምናምን አሉት። አሁን ይሄ የተቅዋ ጉዳይ ነው። ዛሂሩን ዒልም የማየት አቅም ይኖራል። ነብዩ ሰለላሁ ዐለይሂ ወሰለም መን ዩሪዱላሁ ቢሂ ኸይረን ይፈቂሁ ፊዲን يعلمه አላሉ يفقهه في الدين ፍቅህና ዒልም ይለያል። ግንዛቤውን በሲራውን ይሰጠዋል። ነብዩ ሰለላሁ ዐለይሂ ወሰለም ለአብደላህ ብን አባስ ዱዓ ሲያደርጉት اللهم علمه التأويل اللهم فقهه التأويل اللهم فقهه في الدين ፍቅሁን ስጠው ነው ያሉት። ከዛ ምን አለ ዓሊሙ ሰብስበው አልተፈታችም ለምን ሲል ምንድነው ያለው? ሊትራሊ ምንድነው ያለው? ሰውየው አባትሽ ቤት ከሄድሽ ተፈተሻል ያላት። እሷ ሄደችው መቼ ነው? አባቷ ሲሞት ሄደችው ቤት ነው ሞሪ አባቷ ቤት አይደለም። አባቷ ሞቷል፣ ለወረሳ ተለካ። ከአባቱ አልፏል ፕሮፐርቲው። ሲሞት ወደ ወራሾች ሄዷል። ደነገጡና ዒልም ፍቅህ ይፈልጋል። ዒልም ተቅዋ ይፈልጋል። ዒልም በሲራ ይፈልጋል፣ ሰጥር አይደለም። እና ይሄም በዚህ አይነት ካየኸው ባጢን የሚመስለው በዛሂሩም መስኪን። የሁለተኛውን ኬዝ ደግሞ በምን አስማሙት? እንኳን በጣም ብዙ ፍልስፍና ውስጥ ነው የገቡት። ለምን ገደለው ሰይድና ኸድር? ሰው ወንጀል ሳይሰራ መግደል አይቻልም፣ በእኛ ሸሪዓ አይቻልም። ካላየህ ምናምን ጂናያ ወይ ሲገድል ነው ወይ ምናምን ነው። ቀብል ገና ይገድላል ተብሎ አይገደልም። ግን ለማስማማት ብዙ ርቀት ሄዱ። በመጀመሪያ ደረጃ አላህ ለሕክመቲን ሸር የሚባለው ነገር ባይኖር ኖሮ ዱንያ ሚኒንግ አይጠፋበታል። የግድ ሸር መኖር ነበረበት የምትለው አይነት ነገር በላን አታጣጥመውም። ከዚህ ውጭ ግን ብዙ የአላህ ሕክማዎች አሉ። ለምሳሌ አላህ ተባረከ ወተዓላ ሰይድና ኸድር እዚህ ጋር የቆመው ቢወዚፈት እስራኤል ነው እስራፊል ነው አሉ። በቃ ልጁ ይሞት ነበር። በዚህ መልክ የእስራፊልን ስራ ነው የሰራው። የማን ነው? የእስራኤልን። የሚገርም ነው። አሁንም ከደሮሮ አንፃር ማለት ነው። በሰይድና ኸድርን ባይገድሉትም በሆነ ነገር ይገድሉ ነበር። ወይ በዚልዛል ይሞታል፣ ወይ በመብረቅ ይሞታል፣ ወይ በምናምን ይሞታል። እንደዚህ ብለው ይህንንም አስማምተውታል። የልጆቹን ደግሞ አንድ ሰው ሰይድና ሙሳ ተቃወመ። መጥፎ ላደረገልህ ሰው ጥሩ ብታደርግ ምንድን ነው ችግሩ? የሚከለክል ሸሪዓ አለ? አላስተናገዷቸው? ኦኬ አላስተናገዱም። ለኢሞች ናቸው እኮ ለኢሞች ናቸው። ሰራህላቸው አጥሩ ወንጀል ምንም ክፍት አድርገህ ስታየው ዛሂሩና ባጢኑም አሁን እኮ ለዚህ ነው አንዳንድ ሰዎች አላህን በአያቱ ያውቁታሉ። ትክክል ነው። በአያቱ እውቀቱ ወቁት ይባላል። በሰማዩ በመሬቱ በተራራው በመኑ ታውቀዋለህ። አሪፎቹ ግን ከዚህ ባሻገር በምን እንዳወቁት ታውቃለህ? በቃ ሲጠይቁት ሲሰጣቸው፣ ለዛ በዚክሩ ለዛ ሲያገኙ፣ በሰላቱ ሲሰምጡ ከአንሁም ይኻጢቡሁም ቁርአን የሚቀራ ሰው አላህ እያናገረው ነው፣ ሰላት የሚሰግድ ሰው አላህን እያናገረ ነው ሲሉ they feel it, they really feel it። ያን ስሜት በዚህ ነው የሚያውቁት። በቃ አላህ ጋር ኡንስ ሲያደርጉ ይሄ ማዕሪፋ ነው ለኛ ሩቅ የሚመስለን ማዕሪፋ፣ ለነሱ ግን ዛሂር በቃ አንዳንዴ ጋኢቡ ሙሻሃድ ይሆንላቸዋል። ይሄ በጣም ቁርበህ ሲጨምር ራስን ቴስት የምታደርገው ነው። ከባድ ፕሮብሌም ገጥሞ ያ አላህ ብለህ ምርር ባልጠበቀው መንገድ ረድቶ ርክት ብለህ አላህን ታውቀዋለህ። ግን አንድና አንድ ሁለት ፎርሙላ የለህም። በሙዓይሻና ነው ያወቅከው፣ በውስጥህ ነው ያወቅከው። ይሄ የውስጥህ ሂልም ላንተ ከዛ በኋላ ዛሂር ነው፣ ግልጽ ነው። ቢነግሩ ምን ቢሉ ለምን እንዲቢሉ ራስህ ያወቅከው ነው፣ ቀምሰኸዋል። ከዛ በኋላ አንድና አንድ ሁለት ነው ቢሉ ኖ እኔ የማውቀው ራሴ መንገድ አለ ትላለህ። ስለዚህ ያ ዛሂር ሙሻሃዳው እንደ ባጢኑ እንደ ዛሂር ይሆናል። አላህ ዑለሞች ብለው ሰይድና ኸድር ሰይድና ሙሳ እንደዚህ አይነት የሙሳ የኸድር ተሰሩፋት ለምን ያደናብርሃል? አንተም እኮ አልፈህበታል የሚሉ ዑለሞች አሉ። አሁን እንደ ሙሳ ነው። አሁን ቅድም ያልከው ነገር እንደኛ ምን እንማራለን ገና እንገባበታለን። እንደ ሙሳ ግን ለምሳሌ ልጅ ያለ ገና ህፃን ያለ ባህር ላይ ጠምቷል ተባለ አላትም እናቱ ተጥላላ ባህር ያሰምጣል አያሰምጥም? ምንም ጥያቄ የለውም። እና እሱ አሁን የሰይድና ሙሳ ሲፈነቅለው ባህር ይሰምጣል። የኸራብ መንገድ እኮ ነው፣ የጥፋት መንገድ ለልማት አይውልም። በአንተ እኮ አልፏል። እውነት ነው። ሰው ጥፋት የሚለው መንገድ ላይ አላህ ሱብሓነሁ ወተዓላ የንሱሩ ዓብደሁ ቢሰበብ
وبغير سبب وبضد السبب ይላሉ የሚገርም ነው የሚገርም በመታየው አንድና አንድ እኛ በሙሻሃዳው ዓለም ይረዳል የሆነ ነገር ሰጣል ማለት ያለ ሰበብም ይረዳል بضد السبب ይረዳል በሰበብ ተቃራኒ አጅ አረ በሰበብ ተቃራኒ ባህር ላይ መጣል ጥፋት ነው ግን በዛ ሰይድና ሙሳን አዳ ነው ቤተ መንግስት እንዲገባ አደረገው እንዲያሸረግዱለት ማን ነው የሚያጠባው ሰው ተከፍሎ እናቱ እንድትመጣ አደረገ ግን ዛሂሩ የጥፋት ነበር ያ ሙሳ አንተም እኮ እንዲያልፋል ያ ኸድር ይገርማል ምንድነው የሚልም አለው ያ እንትን ነው ሰይድና ሙሳ እንትና ልጅ ገደሉት ልጁን አንተስ ገድለህ አይደለም ወይ وقتلت نفسا فنجيناك من الغم فوكزه موسى قالوا لكم فتناك فتنا فوكزه موسى فقضى عليه يا رجال قلال يسو لوني باركبال عندنا ابني جت من المساله እኛ ብዙ ነገር ኮሚት እናደርጋለን ሰው ላይ ስናየው ግን እናጋነዋለን ለኛ ኖርማል ይሄንንም እኛ ራሱ ትምህርት ነው ሙሳ በጣም ብዙ ጊዜ በጣም የማይሆን ስራ እንሰራለን ለኛ ጊዜ ምንም አይመስልም ሰው ሲሰራ ግን አካኪ ዘረፍ እንላለን በተለይ ይሄ ትውልድ በጣም የተፈተነበት ጉዳይ አንድ ወንጀልን ሰው ላይ በጣም ካጋነንከው አላህ አንተን ሳያሰራህ አይገልህም ይላሉ ሰርተው እንዲያረጋል ካልክ እንዴት በርቺ ይባላል በእኛ ይደርስብሃል ኸይርም እንደዛው ሸርም እንደዛው ነግበኔ ነው ነግበኔ በረካዊ ቋንቋ ነግበኔና ቢቻል ሰዎችን መሐሲን ባይናችሁ እዩ ሁለት አይን አለ ይላሉ መሸኾች አንዱን የሰዎችን ኸይር የምናይበት አንዱን የራሳችን አይብ የምናይበት ያ ሶስተኛ አይን የለንም በዚህ ቃይዳ ቢሰራ ሀገር ሰላም ይሆናል ብጥብጥ የለም ኺላፍ የለም ጭቅጭቅ የለም ድብድብ የለም ረህመት አሁን ዘመኑን ደግሞ ሙቀት ነው አልክ ለምንድን ነው ዝናብ የጠፋው በየገጠሩ ለምንድን ነው ዝናብ የጠፋው አንድ ሸኻሉ ቁርአን የሚያቀርብ ቁጭ ብለን ማታ ረባከኒ ገጠር እየሄዱ ነው የሚዛሩት ክረምት ላይ ኧረ ሰሞኑን ምናምን ይላሉ ዝናብ እኮ መምጣት ከነበረበት ቆይቷል ይላሉ እስኪ ምን ይሆናል ሰበቡ ምናምን ስንባባል ዑለማ ማክበር ቀረ እኔ ነኝ ትክክል ብሎ ሰውን በሙሉ መውቀስ በጣም በዛ ለዛ ነው የሚል እንትን ላይ ደረስን ኮንሰንሰስ ላይ ደረስን እና ሰይድና ሙሳም የራስህን ለምን አታይም ሰይድና ኸድር ሰው ሲገድል ጓልክ አንተ ደግሞ ስትገድል አልታየህም እንዴ ሪዝን አለ እዛ ያን ያደረጉበት የራሳቸው ሪዝን አላቸው ልክ ለሌላም ሰው ሲሆን ደግሞ ያ ቶሎ ወደ ሁክም ሳንሄድ ማስነው እኮ አላወቀውም እንጂ የሱ ሪዝን ደግሞ የኸድር ይበልጣል የኸድር ከባድ አደጋ ነው የነ ሙሳ እኮ ጊዜያዊ ግጭት ነው እንደውም ሪብሉ فاغفر لي ربي اني ظلمت نفسي فبما انعمت علي فلن اكون ظهيرا للمجرمين በትንሽ እኮ ተጨቃጭቀው ነው فاستغاثه الذي من شيعتها الذي من عدوه فوكزه موسى ሁለቱ ተጣሉ ያኛው የበኒ እስራኤል ጎሳው ነበረ አግዘኛ አለው ሲያግዘው ተክ ሲያረጋው ሙሳ ነው ዱባለበት ገባ ሪዝኑ ቀላል ነው የኸድር ግን ከባድ ነው ሪዝኑ ሰው ወንጀል ይሰርቷል ብለ የምታስበው ነገር እኔ አሁን እንደዚህ ሲመጣ ሁለት በጣም ትሪት ሲደራረጉ አይሁን ልጆች ናቸው ቲኔጀሮች ናቸው ፎርሱር ልቤን የነገርኩት ወንድሟ ነው ብዬ ነው ሰላም ብያቸው በስነ ስርዓት ደስ ያለኝ ጆይን ያደረኩት ያበን መስጊድ ውስጥ ነው ጥሩ አለባበስ የለበሱት ይሸራ በፍጹም ወንድሟ ካልሆነ በዛ መልክ እንትና ይባባሉ ብዬ ልቤም በጣም ነው እንጂ ያደረኩት የስሜት ስለተሰማኝ አላህ ነው የመሰገንኩት ሰውርስ ግን لو كنت في شبابي وقبل نضجي ሌላ ነገር ላስብ ይችላል ለምን አስበን ማሰልፈናል ገብቷል እና ቢቻል ኡመቱ ሊሰጠው የሚገባው እርግጠኛ ሆኖ እንድና ሴት ሲሄዱ እህቱ መታቃት ሆነ ወይ ጠብታለች ወይ የጥቤቱ ነች እንጂ እንዲህ ተቃቅፈው አይሆኑ ነበር ብለ ለምን በሐዲስም التمس لاخيك 70 عذر من الحديث አለ 70 عذر ፈልግለት ለእንተነ
የምታውቀው ዙር እኮ ከሌለህ ነው ከሌለህ ይኖራል ብለህ አሁንም እንትን ታደርጋለህ በቃ እንዲህ ሊሆን ይችላል ይሄ ብለህ ፈልግለት ይባላል። እና አሁን ግን ክሪቲሳይዝ ለማድረግ ነው ዙር የምፈልገው። ዞሮ ግን ያው ከሙሳ ይሄን እንማራለን። በራስህ ላይ ሲሆን አልታየህም፣ በሰው ላይ ሲሆን አይታየህም ብለው ይህንንም ወደ ዛሂር ሲያመጡት ይኸው ኢቨን የሶስተኛው ራሱ አንተም በዚህ መርሐላ አልፈሃል ያለ ፌቨር አድርጓል ያለ ሙቃቢል ምንድነው ሲድና ለምን ገንዘብ አልተቀበልክም እኮ ነው ያለው። ከሰራህላቸው ላይ ቀር ለምን በነፃ ሰራህላቸው? ለምን በነፃ አጥሩን አጠርከው? እሳቸው መዲን ሲሄዱ ያ ጉርጓዱን እንትን ለሴቶቹ ውሃ ላወጡላቸው የሹዓይብ ልጆች ሙቃቢል ተቀብለዋል? በፍጹም አልጠየቁም። ጭራሽ አልጠየቁም። ጠየቋቸው ለነስቂ ሐታ አስተደረዓ ወነሸኽር ፈዘቃ ለሁማ ኢሚዲየትሊ ፋ ኮንሲኩዌንስ ነች ይባላል። ኢሚዲየትሊ ፈሰቃ ለሁማ ከዛ በኋላ ثم ተወላ ኢላ ظል قال ربي إني ما أنزلت إلي من خير فقير ብለው ወደ አላህ ዱዓ አደረጉ። እና ይሄንንም አንተ አልፈህበታል። ዞሮ ሰው ሲያደርገው አታግን። ማንኛውም ነገር ሲያደርግ ብዙ እንትና ካኪ ዘራፋት ብል ይሄ ሶስቱም ኸድር የመጣበት መንገድ አንተም የመጣበት ነው። ቀተለ ነፍስ አንተም አለብህ። ባህር ላይም አንተም ተጥለሃል። እንትኑ በደሰበም አንተም ተሰርቶብሃል። በአንተ ህይወት ያረፉ እነኚህ መርሐላዎች ናቸው ብሎ ለሰይድና ሙሳ እነኚህ ሶስቱን ክስተቶች አያይዙታል። ምናልባት አሁንም በጣም ጊዜ ሰተን እያብላላን ካወራ ነው አይ ቲንክ 2-3 ሳምንት የሚሄድ ይመስለኛል። ምናልባት ከካሜራ ጀርባ ልንወያይበት እንችላለን። ይሄ አስተምሮት ይቀጥልና አሁንም ቀጣይ ሳምንት 2 ሳምንት እናብራራው፣ ሌላ ጉዳይ እናወራበታለን። ለዛሬው ግን ተመልካቾቻችን ጋር እንሰናበት ካለን ጊዜ አንፃር። እንደውም አልሐምዱሊላህ ሶስቶቹንም ነካነካ አድርጎ መድረስን በራሱ ቀላል ነገር አይደለምና እንደኛ ግን የምንማራቸው ብዙ ደርሶች ስላሉ እነኛን ደርሶች በሚቀጥሉት ፕሮግራሞች በአንድ ምንጨርሰው በሁለት ምንጨርሰው ለጊዜ እንተው ኢንሻአላህ። ጥሩ ተቀብያለሁኝ። ስለዚህ እዚሁ ጋር እንዝጋው። ኡስታዝ እንግዲህ ሁሌም እንደምናደርገው በዱዓ እንዘጋዋለን። ተመልካቾቻችን እንግዲህ እናንተም አብራችሁን ቆይታ ስላደረጋችሁ ስለተከታተላችሁን ከልብ እናመሰግናለን። ምን ሐሳብ አላችሁ? ዛሬ እንግዲህ አንድ ጉዳይ አንስተናል። በተለይ ሰዎች ላይ ሲደርስ ኩነኔ ነው፣ ራስ ላይ ሲሆን ደግሞ ምክንያት ይኖርናል። ይሄን ያደረኩት ለዚህ ብዬ ነው ብለን ለራሳችን የምንሰጠው ኡዝር ምክንያት አለ። ሰዎች ግን ሲያው ወዲያውኑ ፍርድ የምንሰጥበት ሂደት አለና ከዚህ ምን ተማረን? በአካባቢያችሁ ላይ በራሳችሁ በዙሪያችሁ ባሉ ሰዎች እንዲህ አይነት ነገሮች ይገጥማል ብዬ አስባለሁና ሐሳብ ብትሰጡበት በጣም ደስ ይለኛል። በተለይ ይህንን ፕሮግራም በዩቲዩብ እና በተለያዩ የሶሻል ሚዲያ አማራጮች የምትከታተሉ ከሆነ ገጠመኞቻችሁንም ብትሰጡን በጣም ደስ ይለኛል። የሆነ ጊዜ አድርጋችሁት በኋላ ግን ራሳችሁን የወቀሳችሁበትም ነገር ሊኖር ስለሚችል ነው። በአጠቃላይ ግን ከልብ እናመሰግናለን አብራችሁን ቆይታ ስላደረጋችሁ። የራጅማ ፕሮግራማችን በዚሁ ይዘጋል ኢንሻአላህ። ኡስታዝ ወደ ዱዓ ነው። ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ربنا تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير اللهم يا مقلب القلوب ثبت قلوبنا على دينك ويا مصرف القلوب صرف قلوبنا على طاعتك اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من راشدين اللهم إنا نسألك إيمانا لا يرتد ونعيما لا ينفد ومرافقة نبيك محمد صلى الله عليه وسلم في أعلى جناتك الخلد اللهم إنا نسألك حبك وحب نبيك وحب من حبك وحب العمل الذي يقربنا إلى حبك وحب المساكين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما أصلح ذرياتنا بطنا يوم الدين هب لنا من لدنك صالحين رب اغفر وارحم واعف وتكرم وتجاوز عما تعلم إنك تعلم ونحن لا نعلم إنك أنت العز الأكرم اللهم قنا عذابك يوم تبعث عبادك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار رب ارحمهما كما ربيانا صغارا وصلى الله على سيدنا محمد وعلى آله وصحبه وسلم تسليما كثيرا